በራስ መተማመን እንዳለሽ የሚያሳዩ 10 ምልክቶች። እህቴ በራስሽ እምነት አለሽ ወይንስ ራስሽን በመጠራጠር ስሜት ነው የምትጓዥው? በዛሬው ቪዲዮ ራስሽን በትክክል የምትመለከችበትና በራስ መተማመን እንዳለሽ የምታውቂበትን 10 ምልክቶችና ዛሬውኑ መጀመር የምትችያቸው በራስ መተማመንሽን የሚያሳድጉ ዘዴዎችን በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁ ይቆዩ። ሰላም ውድ ናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? ዛሬም እንደሰማችሁት በጣም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ከዚህ በፊት ስለ ሰልፍ ኮንፊደንስ ስለ በራስ መተማመን እንድሰራላችሁ ከፈለጋችሁ ጠይቁኝ ባልኩት መሰረት ብዙዎቻችሁ ስሪልን ስላላችሁ ይዤላችሁ መጥቻለሁ ማለት ነው። በጣም ቆንጆ የሆነ ሀሳብ ነው። ከመጀመራችን በፊት ግን እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ተቀላቀሉ። ከመጀመራችን በፊት ደግሞ ሁላችሁም እስኪ ላይክ አድርጉት። እሺ ካደረጋችሁ መጀመር እንችላለን። የመጀመሪያው በራስ መተማመን እንዳለሽ የምታውቂበት ነገር የምትፈልጊውን ነገር መናገር ስትችይ ነው። የምትፈልጊውን የምታምኝበትን ነገር በግልጽ ምንም ይሄንን ካልኩ ምን ይሆናል፣ ይሄን ካልኩ ምን ይመጣብኛል የሚለውን ሳትፈሪ በግልጽ መናገር ስትችይ ማለት ነው። ይሄ ማለት ደግሞ ሰው ምን ይለኛል ይሉኝታ በሚያስፈልገው ቦታ ላይ አይሰማሽ ማለት አይደለም። ግን አንዳንድ ጊዜ መናገር የምትፈልጊውን ሀሳብሽን እንደዚህ ካልኩ እንደዚህ ይሉኛል፣ የኔ ሀሳብ ተቀባይነት ላይኖረው ይችላል፣ ይሄ እንዴት አይሆንም እባላለሁ ምናምን አይነት ስሜቶች ተሰምተውሽ የምትፈልጊውን ነገር ሳትናገሪ ሳትቀሪ ይልቁኑ የምታምኝበትን የምታስቢውን የሚመስልሽን ነገር በግልጽ መናገር መቻል የመጀመሪያው በራስ መተማመን ያላት ሴት ምልክት ነው። ሁለተኛ የማትፈልጊውን ነገር ኖ ማለት መቻል። አላደርገውም፣ አልፈልገውም፣ እምቢ ማለት መቻል ማለት ነው። ብዙዎቻችን እምቢ ለማለት በጣም እንፈራለን። እምቢ ላለማለት ብለን የማንፈልገውን ነገር እናደርጋለን። የማንፈልገው ሰው ጋር እንሆናለን፣ የማንፈልግበት ቦታ እንሄዳለን፣ የማንፈልገውን ነገር እሺ ብለን እናደርጋለን። ግን እምቢ ማለት መቻል ሌላኛው በራስ መተማመን ያላት ሴት የምታደርገው ነገር ነው። የማትፈልገውን ነገር፣ የማይስማማትን፣ ምቾት የማይሰጣትን ነገር እምቢ አላደርገውም አልፈልገውም ብላ ትናገራለች። ይህንን ተናገረች ማለት ከራሷ ጋር ሰላም ሆነች ማለት ነው። ምክንያቱም የማትፈልገውን ነገር ስለማታደርግ። ሶስተኛ ራስን ማወቅ፣ ድክመትና ጥንካሬን ለይቶ ማወቅ። በነገራችን ላይ ብዙ ሰዎች በራስ መተማመን ሲባል በቃ ምንም ድክመት የሌለበት በቃ ኮንፊደንስ ያለው ደስ የሚል በቃ ፐርፌክት የሆነ ሰው የሚመስላቸው አሉ። ግን በጣም ትልቅ ስህተት ነው። በራስ መተማመን ማለት ደካማ የሆነ ጎንንም ማወቅ ጥሩ ጎንንም ማወቅ፣ ራስን በደንብ ማወቅ ማለት ነው። ራሳችንን በደንብ ስናውቅ ምን ላይ ጎበዝ ነኝ፣ ምን መስራት እችላለሁ፣ ምን ስሰራ ይዋጣልኛል፣ ምን አይነት ባህሪ አለኝ፣ ምን ባህሪ ደግሞ ጥሩ አይደለም፣ ከሰዎች ጋር ስሆን እንዴት ነው የምሆነው፣ ትክክል ያልሆነ ነገር ምንድን ነው፣ ምን ላይ ደካማ ነኝ፣ ምን ማሻሻል አለብኝ የሚለውን በደንብ አድርጎ ለይቶ ማወቅ በራስ መተማመን ነው። ስለዚህ በራሷ የምትተማመን ሴትም ስለ ራሷ ከማንም በላይ በደንብ አድርጋ ጥሩ ነገሯን ታውቃለች፣ ጥሩ ያልሆነው ነገሯን ታውቃለች። አራተኛ በራሷ የምትተማመን ሴት ራሷን በጣም ትቀበላለች፣ ራሷን ትወዳለች። ይህ ማለት እንዴት ነው? አንዳንድ ጊዜ በሴቶችም በወንዶችም አያለው ይሄንን ነገር። የሆነ ሰው ትችላላችሁ፣ የሆነ ሰው በጣም ቆንጆ ነሽ፣ የሆነ ሰው ዋው ዛሬ ያምሮብሻል ምናምን ካላለ ለራሳችን ያን አንልም። በቃ ከሰው ነው የምንጠብቀው። አፈርሜሽን፣ ፍቅር፣ አድናቆት ምናምን ከሰው ነው የምንጠብቀው። ሰው ያንን ነገር ካላረጋገጠልን ራሳችን እንደዛ እንዳልሆንን እንዲሰማን እናደርጋለን። የሆነ ሰው ቆንጆ ነሽ ካላለሽ ቆንጆ እንደሆንሽ የማይሰማሽ፣ የሆነ ሰው ዛሬ በጣም አምሮብሻል ካላለሽ ወይ የሆነ ሰው ትችያለሽ ካላለሽ እንደዛ የማይሰማሽ ከሆነ በራስ መተማመን የለሽም ማለት ነው። በመጀመሪያ አንቺ ነሽ ለራስሽ ቆንጆ እንደሆንሽ እንደምትችይ እንዳማረብሽ ልትነግሪና ልታውቂ የሚገባው ማለት ነው። ይሄ ማለት ስህተት የለብሽም ማለት አይደለም። ከነ ስህተትሽም ከነ ድክመትሽም ራስሽን መውደድና ራስሽን መቀበል ስትጀምሪ ትክክለኛው በራስ መተማመን ይሄ። አምስተኛ ራስሽን ስትችይ። ራስን መቻል በጣም ትልቁ በራስ መተማመን የሚገለጽበት አንዱ መንገድ ነው። ራስን መቻል እንግዲህ በብዙ መልኩ እንገልጸዋለን። ኢኮኖሚካሊ ሊሆን ይችላል፣ በሀሳብ ሊሆን ይችላል። ሌሎች ሰዎች የሆነ ነገር ካላሉ፣ ሌሎች ሰዎች እንደዚህ ማድረግ አለብሽ እንደዚህ ሁኚ ካላሉሽ አንቺ በራስሽ ምንም አይነት ነገር መወሰን የማትችይ ከሆነ ሰልፍ ኮንፊደንስሽ በጣም ዝቅተኛ ነው ማለት ነው። ይህን ስል ግን ይህን ቪዲዮ ምናልባትም ከቤተሰብ ጋር ሆናችሁ ምናልባትም ከሌሎች ሰዎች ጋር ሆናችሁ እያያችሁ የምትገኙ የምትኖሩ ከሌሎች ሰዎች ጋር የሌሎች ሰዎች ውሳኔ እናንተ ላይ ማተር የሚያደርግ የሚያስፈልግም የሆናችሁትን ማለት አይደለም። ራስን መቻል ማለት
ትምህርት ቤትም ሊሆን ይችላል። እንደዚህ እየኖራችሁ ከቤተሰብ ጋር ትምህርት ቤትም ሊሆን ከጓደኛ ተጽዕኖ ነፃ ሆኖ የሚፈልጉትን መወሰን መቻል፣ ይሄ ሌላኛው በራስ የመተማመን መገለጫ ነው። ስድስተኛ ትችትን መቀበል መቻል ወይም ደግሞ አስተያየትን መቀበል መቻል። የሆነ እድሜ ነበረ በቃ አስተያየት በጣም የምንፈራበት፣ እኔ ራሴ በግሌ ኤክስፒሪየንስ ያደረኩት ነገር ነው። በቃ ሰዎች ምንም አይነት አስተያየት እንዳይሰጡኝ የምፈልግበት ጊዜ ነበር። በቃ ምንም አይነት እኔ ሬዲ ስላልሆንኩ መቀበል በጣም ስለምፈራ፣ እንደዚህ ነሽ፣ እንደዚህ ሆነሻል፣ እንደዚህ እያረግሽ ነው የሚሉ አስተያየቶችን የማልፈልግበት ጊዜ ነበር። ግን ትክክል አይደለም። ያን ነገር እንዴት ነው ማድረግ ያለብን? አስተያየቶችን መቀበል መልመድ አለብን። ጥሩ የሆኑትን እንወስዳለን፣ ለማሻሻል እንጠቀምባቸዋለን። ከኛ ጋር ምንም የማይሄዱትን ትክክል ያልሆኑትን ደግሞ እየጣልን እየተውን እንመጣለን። እና ይሄ ትችቶችን፣ አስተያየቶችን ለመቀበል አለመፈለግ ሌላኛው በራስ መተማመን ያለመኖርን ነው የሚያሳየው። ስለዚህ በራሷ የምትተማመን ሴት ደግሞ አስተያየቶችን ትቀበላለች፣ ጥሩን ትወስዳለች፣ ጥሩ ያልሆነውን ደግሞ ትተዋለች ማለት ነው። ሰባተኛ የአካል እንቅስቃሴዋ ላይ ያስታውቃል። በነገራችን ላይ አሁን እያወራን የምንገኘው በራስ መተማመን ያላት ሴት ላይ የሚታዩ ምልክቶችን ነው። ሰባተኛ ላይ ደርሰናል። ከዚህ በኋላ 10 ነገሮችን ነው የምዘረዝርላችሁ። ስለዚህ 3 ይቀረናል ማለት ነው። እሱን ከጨረስን በኋላ እንዴት አድርጋችሁ በቀላሉ ዛሬውኑ መጀመር የምትችሏቸውን በራስ መተማመናችሁን የሚገነቡ የሚያሳድጉ ነገሮችን እነግራችኋለሁ። ወደ አካል እንቅስቃሴው ስንመለስ አንድ በራስ መተማመን ያላት ሴት ቀጥ ብላ ነው የምትሄደው። ወግ ስታደርግ፣ ስትራመድ ቀጥ ብላ ነው። ስታወራ አይን ላይን እያየች ነው ሰውን የምታወራው። ይሄ ሌላኛው በራስ መተማመን እንዳለሽ የሚያሳውቅ ነገር ነው። በምታወሪበት ሰዓት አይን የምትሸሺ ከሆነ ቀጥ ብለሽ በቃ አለ አይደለ ኮምፈርተብል ሆነሽ የማትቀመጪ ከሆነ እነዚህ በራስ መተማመንሽን እንደሌለሽ የሚያሳዩ ምልክቶች ናቸው። ይህንን ፕራክቲስ ማድረግ ትችላለሽ። ሁላችንም እንደዚህ አልነበርንም መጀመሪያ። የኔን ራሱ ትንሽ ቆየት ያሉ ቪዲዮችን ገብተሽ ብታይ አቀማመጤ ምናምን እንደዚህ ብዬ ምናምን ሊሆን ይችላል እና ከጊዜ በኋላ ፕራክቲስ በማድረግ ይሄ ራሱ የሚሰጥሽ አለ። እንደዚህ ፖስቸርሽ፣ አቀማመጥሽ ቀጥ ብለሽ ፊት ለፊት ሰውን እያየሽ ስታወሪ፣ ስትነጋገሪ፣ ነፃ ስትሆኚ የሚጨምርልሽ ነገር አለ እና ይህንን ፕራክቲስ በማድረግ ማምጣት የምትችው ነገር ነው። ስለዚህ ሌላኛው በአካል ያስታውቃል። እንደዚሁ ከርቀት በራስ መተማመን ያላት ሴት እና የሌላት ሴት ያስታውቃል። በዚህ በቪዲዮ ራሱ በጣም ብዙ ሰዎች ዋው ኮንፊደንስሽ ደስ ሲል፣ በራስ መተማመንሽ ይሉኛል። ይሄ የሚታይ ነገር ስለሆነ ማለት ነው። ስለዚህ አንቺም በመለማመድ ይህንን ማምጣት ትቻለሽ፣ በኋላም በምነግርሽ ዘዴዎች ማለት ነው። 8ኛ በራስ መተማመን ያላት ሴት ሌሎችን ታዳምጣለች፣ ሌሎችን ታከብራለች። አንዳንድ ጊዜ በራስ መተማመን አለኝ ብለው የሚያስቡ ሰዎች ወንዶችም ሴቶችም ሌላውን ሀሳብ አይሰሙም። በቃ እኔ ብቻ ላውራ፣ እኔ ብቻ ልደመጥ፣ እኔ ብቻ ልከበር አይነት ነገር ይስተዋልባቸዋል። ግን ያ ትክክለኛ በራስ መተማመን አይደለም። ትክክለኛ በራስ መተማመን ያላት ሴት የሌሎችን ሀሳብ የሌሎችን ነገር በደንብ አድርጋ ታከብራለች። 9ኛ አላውቅም ለማለት አለመፍራት። አንዳንድ ነገሮችን ስንጠየቅ በቃ ሁሌ አውቃለሁ ብለን ለመገኘት ነው የምንፈልገው እንጂ አላውቅም፣ አልገባኝም፣ ይህን ነገር ከዚህ በፊት አይቼው አላውቅም አንልም። እንደዚህ ማለት መሸነፍ፣ እንደዚህ ማለት ሙድ የሚያዝብን ምናምን ይመስለናል። ስለዚህ ምን እንሆናለን? ሳናውቀው እንቀራለን ማለት ነው። እዛች ቦታ ላይ ግን አላውቅም ብንል ያንን ነገር የማወቅ እድል ይኖረናል። ስለዚህ በራሱ የሚተማመን ሰው የሚያደርገው አንደኛው ነገር አላውቅም ማለት ነው። የማያውቀው ነገር ከሆነ አላውቅም ይላል። በቃ ኢትስ ኦኬ። እዛ ጋር እንዴት ይሄንን አያውቅም፣ እንዴት እሱ እንደዚህ አይደለ እንዴ፣ በቃ ዋሬቨር፣ በቃ ካላወቀ አላወቀም፣ ግን ከዛች ፖይንት ጀምሮ ያውቃል ማለት ነው። ስለዚህ ሌላኛው በራስ የመተማመን መገለጫ ይሄ ነው። ግን ሌላ ሰዎች አብዛኛው ሰዎች የሚመስላቸው ግን አንቺም እንደዛ ልታስቢ ትችላለች። ምናልባት አውቃለሁ ማለት ነው የሚመስለን፣ በራስ መተማመን ግን አይደለም። ማታውቂውን አታውቂም፣ ለማወቅ ግን ዝግጁ ትሆኛለሽ ማለት ነው። በመጨረሻ ደረጃ ያስቀመጥኩልሽ በራስ መተማመን ያላት ሴት ሌላኛው ካራክተሯ ወይም መገለጫ ምንድነው? አታስመስልም። በቃ ራሷን ነው የምትሆነው። የምናስመስለው ራሳችንን ሳንወድና ሳንቀበል ስንቀር ነው። ራሳችንን ከተቀበልን ያለን ነገር ከወደድን ለማሻሻል ደግሞ የምንጥር ከሆነ በፍጹም አናስመስልም። ከራሳችን ጋር ካለን ፍቅር የተነሳ ሌላን ሰው መሆን ሌላን ሰው ለማስመሰል አንጥርም። በራሳችን ፍቅር ወድቀናል። ራሳችን ነው የምንሆነው። የራሳችን ህይወት ነው የምንኖረው እና ይሄንን ይመስላል። 10 ነገሮችን ነገርኳችሁ። እስኪ ከ10 ውስጥ እናንተ ምን ያህሉን እንዳሟላችሁ ኮመንት ላይ ጻፉልኝ። ቀጥሎ በምነግራችሁ ነገሮች ደግሞ የበለጠ በራስ መተማመናችሁን ማሳደግ። ደካማ ነኝ እኔ በራስ መተማመኔ ዝቅተኛ ነው ካላችሁም ደግሞ ዛሬውኑ መጀመርና የተሻለ ማድረግ ትችላላችሁ። በመጀመሪያ በራስ መተማመንሽን ለማሳደግ ማድረግ ያለብሽ ነገር ምንድነው? ስለ ራስሽ የምታወሪው ነገር ላይ መጠንቀቅ ነው። በፍጹም ስለ ራስሽ ኔጌቲቭ ነገሮችን አታውሪ፣ አትናገሪ። እኔ እንደዚህ ነኝ፣ እኔ እኮ ቆንጆ አይደለሁም፣ እኔ እኮ አላምርም፣ እኔ እኮ ሰዎች አይወዱኝም፣ እኔ እኮ ይህን መስራት አልችልም፣ እኔ እኮ ደሃ ነኝ፣ እኔ እኮ ምንም የለኝም። እውነት የሆኑ ነገሮች አሉ፣ መቀበል ያለብሽ ነገሮች አሉ። ግን ለራስሽ እነዚህ ኔጌቲቭ የሆኑ ነገሮችን በተናገርሽ ቁጥር
ጥሩ ያልሆነ ስሜት ይሰማሻል። ኮንፊደንት እንዳትሆኝም ያደርግሻል። ይልቁኑ ራስሽን በጥሩ በሆኑ ቃላቶች በየቀኑ በየጊዜው ማሞገስ፣ ለራስሽ ክብር መስጠት ይኖርብሻል። ይህን መለማመድ አለብሽ። ከራስሽ ጋር የምታረጊው ንግግር በጣም ወሳኝ ነው። በቃ ራስሽን በደንብ ማክበር አለብሽ። አንቺ ያልተቀበልሽውን ማንነት፣ አንቺ ቆንጆ አይደለም ያልሽውን ማንነት፣ አንቺ ሰው አይወደኝም ያልሽውን ፐርሶናሊቲ ማን ይወደዋል? አንቺ ራስሽን ለራስሽ የምትነግሪውን ነገር ነው ይዘሽ ወደ ውጭ የምትወጪው በነገራችን ላይ እና ከራስሽ ጋር ያለሽን ንግግር በደንብ ተጠንቀቂ። ስለ ራስሽ በስህተት እንኳን መጥፎ ነገሮችን እንዳታወሪ። ግን ይሄንን ስልሽ ምን ማለት ነው? ስህተቶች ሲኖሩብሽ ደካማ ጎንሽን ማውጣት የለብሽም ማለት አይደለም። ግን ደካማ ጎንሽን ለማስተካከል እኔ እኮ እንደዚህ አይነት ችግር አለብኝ እና ማስተካከል አለብኝ ለማለት ነው እንጂ መጠቀም ያለብሽ ሁሌ ተነስተሽ እኔ እንዲህ ነኝ እኔ እንዲህ ነኝ አይሆንም እና ለራስሽ የምትናገሪው ነገር በደንብ አድርገሽ አስተካኪ። ራስሽን ውደጂ፣ ተፈጥሮሽን ውደጂ። መቀየር የምትቻቸው ነገሮች ካሉ ለመቀየር ሞክሪ። ለምሳሌ ቀጭን ነኝ ብለሽ የምታስቢ ከሆነ ለመወፈር የተስተካከለ ሰውነት እንዲኖርሽ ጣሪ። መለወጥ የምትቻቸው ራስሽን ለመንከባከብ ሞክሪ። ከዛ ውጭ ግን የተሰጠሽ ተፈጥሯዊ ነገርሽን ለመቀየር ወይም ደግሞ እንትን ለማለት አትታገይ። የተሰጠሽን ነገር ተቀበይ። ሁላችንም ሰዎች ውብ ነን። ያንን ውብ የሆነ ነገርሽን ለማየት ሞክሪ። ሌላኛው ከዚሁ ጋር ተያይዞ የሚያግዝሽ የሚረዳሽ ነገር ምንድነው? ውሎሽን መምረጥ ነው። የምትወያቸው ሰዎች ኔጌቲቭ የሆኑ ሰዎች ከሆኑ አይሆንም። በራስ መተማመን ሊኖርሽ አይችልም። እንደውም ይገሉታል። አንቺ እኮ እንደዚህ ነሽ፣ አንቺ እንደዚህ አናቅሽም እንደ ምናምን ዛሬ መጥሽ ምናምን ሲሉት ኖ በቃ ሪስፔክት ባውንደሪ ያስፈልግሻል። ቀና ከሆኑ ሰዎች ጋር ወይ ጥሩ ከሆኑ ሰዎች ጋር የሚያበረቱሽ፣ ጥሩ በሆነ ቃላት የምታወሩ፣ የምትግባቡ፣ የምትደናነቁ፣ ለተሻለ ነገር የምትለፉ ጓደኞችሽ እነዚህ መምረጥ አለብሽ። በቃ በዙሪያሽ ያሉ ሰዎች ኮንፊደንት እንድትሆኚ የሚረዱሽ የሚያግዙሽ ነው እንጂ በተቃራኒ ዳውን የሚያደርጉሽ መሆን የለባቸውም እና ሰዎችን ምረጪ። ሌላኛው ደግሞ በፍጹም ከሌሎች ሰዎች ጋር ራስሽን አታወዳድሪ። አንቺ ዩኒክ ነሽ። ከአንድ እናት ከአንድ አባት የተወለድሻት መንታ ለምን አትሆንም? እህትሽ ብትኖር እንኳን በብዙ የሚለያችሁ ነገር አለ። ከሷ ጋር እንኳን መወዳደር አትችይም። ማለት ምን ያህል ተመሳሳይ ነገር እንዳላችሁ አስቢውና ግን በቃ የሰው ልጅ ሁሉ ሰው ዩኒክ ነው። ሁሉ ሰው ዲፍረንት ነው። በቃ የተለየ ነገር አለው፣ የተለየ ማንነት አለው። አስተሳሰባችን ብዙ ነገራችን ይለያያል እና ያንን መቀበል አለብሽ። ራስሽን አሁን ካየሻት ሶሻል ሚዲያ ላይ ካየሻት ሴት ጋር፣ ዛሬ ካወቅሻት ሴት ጋር፣ ከጓደኛሽ ጋር ዋሬቨር እያነጻጸርሽ የበታችነት ስሜት እንዲሰማሽ አትፍቀጂ። አንቺ ከማንም ጋር የምትወዳደሪ አይደለሽም። በዚህ ምድር አንድና አንድ ብቻ ነሽ እና ራስሽን አለማወዳደር ሌላኛው ኮንፊደንስሽ እንዲያድግ የሚያደርግ ነገር ነው። ሌላኛው ደግሞ በራስ መተማመንን ለማሳደግ ማድረግ ያለብሽ ነገር በሰዎች ፊት ማውራትን መለማመድ። አሁን ቅድም እንዳልኩሽ ስታወሪ ስትሄጂ የምታደርጋቸው ነገሮች የሰዎችን ፊት እያዩ ማውራት መለማመድ። በቃ ፕራክቲስ ማድረግ። ከሰዎች ፊት ቆሞ የምትፈልጊውን ነገር መናገር ማትሺ ከነበረ አሁን ላይ ፕራክቲስ ማድረግ፣ በትንሹ መጀመር፣ አላደርገውም አልሄድም ማለትን መለማመድ። በትንሹ በአንድ ጊዜ ብዙ ነገሮችን ማስተካከል ከሰዎች ጋር ያለሽን ግንኙነት ቶሎ እንዲቆረጥና እንዲሻከር ስለሚያደርግብሽ በጊዜ ሂደት መለማመድ። አላደርገውም፣ አልፈልግም፣ የምትፈልጊውን ደግሞ በግልጽ ሀሳብሽን መናገር። እነዚህ ነገሮች ፕራክቲስ ማድረግ በደንብ ያግዝሻል። ፖስቸርሽንም ስትናገሪም ስትሄጂም ቀጥ ብሎ መሄድን መለማመድ። እነዚህ ነገሮች በጣም ይረዱሻል፣ ያግዙሻል እና ሞክሪያቸው። ራስን መጠበቅ ደግሞ ሌላኛው ኮንፊደንት እንድትሆኝ የሚያደርግሽ ነገር ነው። አዎ ፊዚካሊ ራስሽን በደንብ መንከባከብ፣ ራስሽን በደንብ መጠበቅ በጣም ያግዝሻል። በራሱ የሚሰጥሽ ኮንፊደንስ አለ። ማወቅ፣ ማንበብ፣ ስለ ነገሮች እውቀት መኖር። አንዳንድ ጊዜ በምትናገሪበት ሰዓት ላይም እውቀት ኖሮች ስትናገሪ ምናምን በጣም ነው ደስ የሚለው። የምትናገሪውን ነገር ስታውቂ እሱ በራሱ ኮንፊደንስሽን እየጨመረው ይሄዳል እና ፕሬዘንስሽ ደግሞ ከሰዎች ጋር ስትቀላቀይ ያለው ነገር ኢምፕሬሽን የምንለው አለ አይደለ? ራስሽን ስትጠብቂ፣ ንጹህ ስትለብሺ፣ በቻልሽው አቅም ከራሴ ጋር ይሄዳል ብለሽ የምታስቢውን ነገር ስታደርጊ ሌላኛው ኮንፊደንስሽ እያደገ እንዲሄድ የሚያደርግ ነገር ነው። በመጨረሻም በጣም ብዙዎች ጋር ያለው ችግር ብዬ የማስበው በራስ መተማመናቸው እንዲወርድ የሚያደርጋቸው ነገር ትላንታቸው ነው። ትላንት ላይ ያሳለፉት ነገር፣ ትላንት ላይ የሆነ ያሸማቀቃቸው፣ ትላንት ላይ ወይ የሰሩት ስህተት፣ ትላንት ላይ በሰዎች ፊት የተሳቀባቸው እነዚህ ነገሮች በሙሉ አሁን ላይ ሰዎች ራስ መተማመናቸው እንዲቀንስ ያደርጋል። አንቺም ምናልባት ከዚህ በፊት እንደዚህ አይነት ነገር ገጥሞሽ ከሆነ ያለፈው አልፏል። በቃ ዛሬ አንድ ብለሽ መጀመር ትችላለሽ። ዛሬ ላይ የምትፈልጊያትን ሴት መሆን ትችላለሽ። በራሷ የምትተማመን ሴት መሆን ትችላለሽ እና በትላንት አትኖሪ። ትላንት በቃ ያለፈውን ነገር ተምረሽበት፣ በቃ ትላንት እንደዚህ የሆነው በዚህ ምክንያት ነው ብለሽ ከአንቺ ጋር ያለ ነገር ካለ የአንቺ ስህተት ካለ ማለት ነው እሱን ተምረሽበት ማለፍ ነው። ዛሬ ላይ
መቶ እንዲረብሽሽ ዛሬ ላይ መቶ እንዲበጠብጥሽ ማድረግ የለብሽም። ትላንት አጥፍተሽም ከሆነ ለራስሽ ለትላንቷ ማንነትሽ ይቅርታ አድርጊላት። ራስሽን ይቅርታ ሳታደርጊ መጓዝ በቃ ሁሌ የጥፋተኝነት ስሜት፣ ሁሌ የበደለኛነት ስሜት፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነው የማደርገው፣ እኔ ሁሌ እንደዚህ ነኝ፣ እኔ ሁሌ አልሻሻልም አይነት ስሜት ይሰማሽና በራስ መተማመንሽ ዜሮ እንዲሆን ያደርገዋል። እና ትላንት ምንም የሚፈጠር ምን ለራስሽ ለትንሿ ማንነትሽ ይቅርታ አድርጊላት። ዛሬ ላይ ሌላ ሴት እንድትሆን ፍቀጅላት። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? እኔ በጣም ደስ ብሎኝ ነው የሰራሁላችሁ። በጣም በቃ እውነት ደስ የሚል ቶፒክ ነው። ሁሉም ሰው እንዲኖረው የምፈልገው ነገር ስለሆነ በተለይም ደግሞ ሴት ልጅ ኮንፊደንት መሆን አለባት እና ከዚህ ቪዲዮ ብዙ እንደምትማሩ አልጠራጠርም። እስኪ የተሰማችሁን ሀሳባችሁን ኮመንት ላይ ጻፉልኝ፣ እንድሰራላችሁ እንዳብራራው፣ በቃ በተለየ ሁኔታ ደግሞ እንድናወራበት የምትፈልጉትም ነገር ካለ እንደዚሁ ጠይቁኝ። እዚህ ድረስ መታችሁ በአሁናፊ የዛሬው ቪዲዮዎች ደግሞ የተለየ ነው ብላችሁ ግን ደግሞ ላይክ አላረጋችሁ ማለት በቃ እሺ፣ ችግር የለውም። አሁኑኑ ላይክ አድርጉት። በቀጣይም በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው